ይህ የላስታ ወረዳ የመንግስት ኮሚኒኬሽን የሬዲዮ ፕሮግራም ነው። በሀገራችን መንግስታዊ ያልሆኑ ድርጅቶች የማህበረሰቡን ጤንነት ለመጠበቅ የህብረተሰቡን ችግር በዘላቂነት የሚፈቱ ልማቶችን እያለሙ ይገኛል። በዛሬው ዝግጅታችንም ይዘንላችሁ የቀረብነው በሰሜን ወሎ ዞን ላስታ ወረዳ መንግስታዊ ባልሆኑ ድርጅት የጂሲኤፍ ፕሮጀክት የገነባቸው ንጹህ የመጠጥ ውሃ ለማህበረሰቡ በማስረከብ አገልግሎት እንዲጀምር የምረቃ ስነ ስርዓት ላይ የተመለከትነውን ፕሮግራም ልናካፍላችሁ ወደናል። በምረቃ ስነ ስርዓቱም የቀበሌው ህብረተሰብ፣ የሃይማኖት አባቶች፣ የአማራ ክልል የሰሜን ወሎ ዞንና የላስታ ወረዳ የላሊበላ ከተማ አስተዳደር አመራሮች፣ የኢፌዴሪ ቡግና ምርጫ ጣቢያ ተወካይና ጥሪ የተደረገላቸው እንግዶች በተገኙበት ተካሂዷል። የጂሲኤፍ ፕሮጀክት በ023 ሽምሻ ቀበሌ በንጹህ መጠጥ ውሃ ስራ እየሰራ በመቆየቱ አርሶ አደሮች ተጠቃሚ መሆናቸውን በቀበሌው አርሶ አደር ወይዘሮ አበው ፈንታው እንደገለጹት በቀበሌው ንጹህ የመጠጥ ውሃ ችግር ቆሻሻ ውሃ እየጠጡ እንደነበር ገልጸው አሁን ግን የጂሲኤፍ ፕሮጀክት የሰራላቸው የሶላር ውሃ እንዳስደሰታቸው ተናግረዋል። እስካሁን ወንዝ ነበር የምንጠቀመው። ያው ከተወለድን ራሱ ቧንቧ አግኝተን አናውቅም። ዙሮ አሁን ደስ ብሎናል። ያው አሁን ቦኖ ተሰርቶልናል በየቤታችን እንዲገባ አሁንም እንፈልጋለን። ያው እንግዲህ ደስ ብሎናል። ለለቱ እንግዲህ ቦኖ ላይ እየተጠቀምን ነው። ወንዝ ላይ ነበር የምንጠቀመው። በጣም ቆሻሻ ታይና ላይ ዝማው እንድኛው ቆሻሻ ነው። አሁን ግን ንጹህ ውሃ አግኝተናል። ደስ ብሎናል። ጠራራታንም ጨለማንም ሌት ነበር ወረፋ ነው። ውሃውም ወረፋ ነው። ለዛውም ታችና ላው ቆሻሻ ነው። አሁን ግን ያው ህፃኖቻችን ይዘን በጎናችን ተኝተናል። በሳምንት ውስጥ ለውጥ አሳይተናል። እስካሁን በቃ ህፃኖቻችን እያስለቀስነ እየዘጋነ ነበር ወንዝ የምንጠቀመው። ሌሎች አርሶ አደሮችም የተሰራላቸው ልማት በማመስገን በዘላቂነት በቀበሌው የውሃ ኮሚቴ ተዋቅሮ አገልግሎት እንዲጀምርላቸው ይናገራሉ። የጂሲኤፍ ፕሮጀክት የማህበረሰብን ችግር በምን መንገድ መፍታት አለበት የሚለውን ጥናት በማድረግ ከዚህም እንደኛ ቀበሌ እንደ ሹምሻ ቀበሌ ያለብንን የንጹህ መጠጥ ውሃ ችግር ለመፍታት ከ73 ሚሊዮን ብር በላይ በጀት በማድረግ ይህንን ችግር ስለፈታልን ለጂሲኤፍ ፕሮጀክት እና አስተባባሪዎችም ሞቅ ያለ ሞራል ብሰጡልኝ ደስ ይለኛል። ይሄንን ብዬ እንደ አካባቢ የሹምሻ ማህበረሰብ የመልማት እድል በውሃ የተመሰረተ ነው። አካባቢው ከፍተኛ የሆነ የውሃ ማዕድን ወይም ሪሶርስ ያለበት አካባቢ ከመሆኑ አንፃር ስለዚህ ይህን ውሃ ከንጹህ መጠጥ ውሃ አገልግሎቱ ጎን ለጎን ሌሎች ተጓዳኝ ስራዎችን ለመስራት ያመች ዘንድ በዚህ ቀበሌ ውሃው መዋቅር ተሰርቶለት በአግባቡ እንዲመራ እንፈልጋለን። ከዚህ አንፃር የቀበሌው የውሃ ኮሚቴ ተቋቁሞ ውሃውን በአግባቡ እንዲመራውና እያደገ ወደ ውሃ ጽሕፈት ቤት መዋቅር የሚያድግበት ሁኔታ እንዲፈጠር አስፈላጊውን እንደ ወረዳ እንደ ዞንና እንደ ክልል አስፈላጊውን ድጋፍ እንድታደርጉልን ጭምር ጥያቄ በማቅረብ ያለኝን አስተያየት ጨርሳለሁ። ዛሬ በጣም በትልቅ በኃይለኝነት በጣም ምስጋና ይገባል። በጣም ይህንን ፕሮጀክት ይህንን ውሃ ያፈሰሰልን ፕሮጀክትና ይህንን የውሃ ኃላፊ ሆኖ ይህንን ጥቅም የሰጠን ከዚህ ፈሳሽ ውሃ ከርዕሰ ምድር ውሃ ያገኘንበት ትልቅ እድል በጣም ከፍ ያለ ምስጋና እናቀርባለን። ከፍ ያለ ምስጋና እናቀርባለን። ምስጋናችን በጣም ይህንን የህዝቡን ጥቅም ብቻ ሳይሆን የድርጅት ወንዞችን አጠቃሎ ወንዞችን የሚመግብ ወንዞችን አጠቃላይ እነ ደረዋን የመሰሉ ጥቅም የሰጠ ድርጅት ነው። በጣም ለዚህ ድርጅት ከፍ ያለ ምስጋና ይገባዋል። በጣም እናመሰግናለን። እስካሁን ድረስ ቆሻሻ እየጠጣን እስካሁን ድረስ የትምህርት ቤት ሽንት ቤት በውሃው ቅንጭላት ሆኖ ጨርቅ ማጠቢያ ምን የሆነ ከብትም እየተቀጠቀው
የምንጠቀምበት ውሃ እስካሁን ድረስ በጣም በቆሻሻ ተበክለን ስንኖር አሁን ይህን የመሰለ ከፍ ያለ እንደው ትልቅ ምስጋና የሚገባው ውሃ አግኝተናል እና አሁን የምለው ምናልባት የውሃ በከተማ አስተዳደር ወይም በከተማ ሳይሆን እስካሁን ድረስ በከተማ ሆኖ ይኖር ነበር። አሁን የውሃ ያገኘነው ለኛ ሲሆን ኮሚቴ ውሃችን እንድንጠቀም እንጠይቃለን። የሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ መር በጂሲኤፍ ፕሮጀክት ክልል መንግስት ድጋፍና በወረዳ በጀት የተገነባው የሽምሻ ቀበሌ ንጹህ መጠጥ ውሃ ፕሮጀክት በምረቃት ፕሮግራሙ ተገኝተው እንደገለጹት መንግስት የመልካም አስተዳደር ጥያቄዎችን አቅዶ በመፍታት ህዝቡን ተጠቃሚ በማድረግ ላይ መሆኑን ገልጸው በዞናችን በዚህ ዓመት ከ205 በላይ የተለያዩ ፕሮጀክቶችን አቅዶ ከ19 ቢሊዮን ብር በላይ በመመደብ እየሰራ እንገኛለን ብለዋል። መንግስት የህዝባችንን የሰላም የልማትና የመልካም አስተዳደር ችግር ጥያቄዎችን አቅዶ በመፍታት ህዝብን ተጠቃሚ በማድረግ ላይ ይገኛል። በዞናችን በዚህ ዓመት ብቻ ከ502 በላይ የተለያዩ ፕሮጀክቶችን አቅዶ ከ19 ቢሊዮን ብር በላይ በጀት በመመደብ እየሰራን እንገኛለን። ፕሮጀክቱን ጀምሮ ማጠናቀቅ መርሁ ላይ የማይደራደረው መንግስታችን ለሀገራችን ትልቅ ኢኮኖሚያዊና ፖለቲካዊ ፋይዳ ያላቸውን የህዳሴ ግድብን በማጠናቀቅ የተለያዩ የቱሪስት መዳረሻዎችና የኢኮኖሚ ምንጭ የሆኑ የገበታ ፕሮጀክቶችን በማከናወን ለአገልግሎት ክፍት አድርጓል። በቀጣይም የማዳበሪያ ፋብሪካን ጨምሮ ሌሎች ትልልቅ ፕሮጀክቶችን አቅዶ በመፈጸም ላይ ይገኛል። በዞናችን በላስታ ወረዳ በዚህ ዓመት ብቻ የመስኖ፣ የመንገድ፣ የጤና የትምህርት ግንባታ ፕሮጀክቶችን አቅደን በመፈጸም የተጠናቀቁትን ለአገልግሎት እያበቃን እንገኛለን። በዛሬው ዕለት የተገናኘንበት ዋናው ዓላማ በላስታ ወረዳ የሽምሻ ቀበሌ ነዋሪዎች ህዝብ የንጹህ መጠጥ ውሃ ጥያቄና ችግርን ለመቅረፍ መንግስት ከጂሲኤፍ ጋር በመተባበር ባገኘው 73 ሚሊዮን ብር የበጀት ድጋፍ በሰዓት አቅሙ 27 በአሁኑ 18/ሰከንድ ግፊት ያለውን ለ7218 ህዝብ ያክል ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ግንባታን ለመመረቅ ነው። ፕሮጀክቱ ከዚህ በተጨማሪ በተፈጥሮ ሀብት ጥበቃ፣ በእንስሳት ሀብት ልማት፣ በሰብልና በመስኖ የተቀናጀ ልማት ፕሮጀክት ላይ እየደገፈ ይገኛል። ስለሆነም የህዝባችንን ችግር በመለየት ጥናቱን በማጠናቀቅ እንዲገነባ ለረጅ ድርጅቱ ጂሲኤፍ በማስረከብና ስራው እንዲጠናቀቅ ክትትልና ቁጥጥር ላደረጉ የወረዳው አስተዳደርና የክልላችን ውሃ ሀብት ቢሮ፣ የክልላችን ገንዘብና ኢኮኖሚ ቢሮ ጥያቄውን ተቀብሎ አስፈላጊውን በጀት በመመደብ ግንባታውን አጠናቆ ለአገልግሎት እንዲበቃ ላደረጋችሁ ለጂሲኤፍ ድርጅት የሥራ ኃላፊዎችና ሰራተኞች በሙሉ በተጠቃሚው ህዝብና በሰሜን ወሎ ዞን አስተዳደር ስም ምስጋናዬን ላቀርብላችሁ እወዳለሁ።
የአማራ ክልል ውሃና ኢነርጂ ቢሮ ኃላፊ ዶክተር ኢንጂነር ዳኝነት ቢደርስ እንደገለጹት የጂሲኤፍ ፕሮጀክት በክልሉ በንጹህ መጠጥ ውሃ በግብርና ልማቶችና በመስኖ ስራ እየሰራ በመቆየቱ ጠቅሰው ለሀገራችን ትልቅ ኢኮኖሚያዊ እድገት እያመጣ ያለ ፕሮጀክት መሆኑን ተናግረዋል። በጂሲኤፍ ፕሮጀክት በ78 ሚሊዮን 82 ሺህ ብር በላይ በሆነ ብር ግንባታው ተጠናቆ ለማህበረሰቡ የንጹህ መጠጥ ውሃ ርክክብ በማድረግ ህብረተሰቡ በበላይነት ይዞ በአግባቡ እንዲጠቀሙ መልእክታቸውን አስተላልፈዋል። በዚህ በጀት ዓመት ከ500 ሺህ ህዝብ በላይ ተጠቃሚ በማድረግ የክልላችን የንጹህ መጠጥ ውሃ ሽፋን በ2% ከነበረበት ከ77% በላይ 2% በመጨመር ወደ 79% ለማሳደግ ሰፊ ስራዎችን እየሰራ ነው ያለው። ከሚሰራቸው ስራዎች ውስጥ ደግሞ ዛሬ ለምረቃ የበቃው እና ለአገልግሎት የበቃው የሹምሻ ቀበሌ ንጹህ መጠጥ ውሃ ፕሮጀክት ነው። ይሄ ፕሮጀክት የመንግስት አቅጣጫን ተከትሎ የተሰራ ፕሮጀክት ነው ብሎ መውሰድ ይቻላል። ምክንያቱም የአካባቢው ማህበረሰብ በጉልበቱም በእውቀቱም እንደዚሁም በገንዘብ አስተዋጽኦ ያደረገበት ፕሮጀክት ነው። ለጋሽ ድርጅቶች በተለይም ደግሞ ጂሲኤፍ ሰፊውን ድርሻ ወስዶ በጀት መድቦ ስራው እንዲከናወን ያደረገበት ፕሮጀክት ነው። የክልሉ መንግስትን በተመሳሳይ ለፕሮጀክቱ እንዲጠናቀቅ በተሟላ መንገድ እንዲጠናቀቅ የራሱን አስተዋጽኦ ያደረገበት ፕሮጀክት ነው ማለት ነው። ስለሆነም የመንግስት የለጋሽ ድርጅቶች እና የህዝብ አስተዋጽኦ የታየበት እና እውን የሆነበት ፕሮጀክት ስለሆነ በአይነቱ እንደ ምሳሌ ሊጠቀስ የሚችል ፕሮጀክት ነው ማለት ይቻላል። ይሄ ፕሮጀክት ከ73 እስከ 78 ሚሊዮን ብር በላይ ወጪ የሆነበት ፕሮጀክት ነው። ትልቅ ፕሮጀክት ነው። ለሚቀጥሉት 10-15 ዓመት አገልግሎት ይሰጣል ተብሎ የሚታሰብ ፕሮጀክት ነው። ስለሆነም ይህንን ከፍተኛ ወጪ ወጥቶበት የተገነባ ፕሮጀክት የሹምሻ ቀበሌና የአካባቢው ነዋሪዎች በአግባቡ ልትጠብቁት ልትንከባከቡት ይገባል ብዬ አስባለሁ። ዛሬ ያገኘነው ውሃ ነገ ለመኖሩ ዋስትና የለንም። ዋስትና የሚሆነን በአካባቢው ያለውን የተራቆተ የአፈርና ውሃ ጥበቃ ስራ ስንሰራ ብቻ ነው። ስለዚህ በዚህ በኩል አካባቢው በከፍተኛ ሁኔታ የተራቆተ ለውሃ መገኛ ለከርሰ ምድር ውሃ መገኛ ምንጭ በጣም አስቸጋሪ የሆነ አካባቢ ስለሆነ ይህንን ውሃ ለሚቀጥሉት 10-15 ዓመት ለታለመለት ዓላማ እንዲውል የአካባቢውን የደን እና የአፈርና ውሃ ጥበቃ ስራዎች በስፋት መስራት ይጠበቃል። ከዛ በተጨማሪ ግን የተገነባው የንጹህ መጠጥ ውሃ ተቋም ዘላቂና ፍትሃዊ አገልግሎት እንዲሰጥ ተቋም ያስፈልገዋል። ስለሆነም የውሃ አገልግሎት በአጭር ጊዜ ውስጥ በተለይ የላስታ ወረዳ እና ሰሜን ወሎ ዞን አስተዳደር ለጉዳዩ ትኩረት ሰጥቶ ተቋሙን የሚያስተዳድር አካል በአጭር ጊዜ ውስጥ ማቋቋምና ወደ ተግባር መግባት ያስፈልጋል። የተቋቋመው የውሃ አገልግሎት ደግሞ ዘላቂ የውሃ አገልግሎት እንዲሰጥ ተቋሙን በተለይ ማህበረሰቡ ባለቤት ሆኖ እንዲጠብቀው አስፈላጊውን የግንዛቤ ማስጨበጫ ስራ መስራት ያስፈልጋል። ፍትሃዊ የሆነ የውሃ ክፍፍል እንዲኖር መስራት ይጠበቅበታል። ዛሬ የሰራነው ዋና ማሰራጫ መስመሮቹን ነው። ስለዚህ በእያንዳንዱ አርሶ አደር፣ በእያንዳንዱ ግለሰብ፣ በእያንዳንዱ ከተማ ነዋሪ ውሃ እንዲደርሰው የማስፋፋት ስራዎችን መስራት ይጠበቅበታል ብዬ አስባለሁ። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አቶ ፍስሐ ደሳለኝ በበኩላቸው ብልጽግና ፓርቲ ፕሮጀክቶችን ጀምሮ በመጨረሽ የህዝብን የመልካም አስተዳደር ችግሮችን በመፍታት እየሰራ መሆኑን ገልጸው ማህበረሰቡ የሚመጡ ልማቶችን በማገናዘብና በመደገፍ ተጠቃሚ መሆን መቻል እንዳለባቸው ተናግረዋል። ብልጽግና ፕሮጀክቶችን ጀምሮ የሚጨርስ የህዝብን ሰላም ልማትና መልካም አስተዳደር ስራዎች አቀናጅቶ መፈጸም ያቀደውን እና ቃል የገባውን የሚፈጽም እና የሚያስፈጽም ፓርቲ ነው። ይህ ፓርቲ በዚህ አካባቢ በርካታ ፕሮጀክቶች ተጀምረው እንዲጠናቀቁ በማድረግ የአካባቢውን አመራር በማጠናከር ሰው በማሳተፍ አጋር የልማት ድርጅቶች ከመንግስት ጋር በጋራ በመሆን ልማት እንዲያለሙ ለማድረግ ሰፊ ርብርብ ሲደረግ ቆይቷል። ከዚህ ውስጥ አንዱ በክልሉ መንግስትና በጂሲኤፍ ትብብር የተገነባው የሽምሻ ቀበሌ ንጹህ መጠጥ ውሃ ፕሮጀክት አንዱ ነው። ይህ ፕሮጀክት በክልሉ መንግስት ሲደመር በጂሲኤፍ ፕሮጀክት የጋራ ትብብር የተገነባ ለዚህ አካባቢ ነዋሪዎች የንጹህ መጠጥ ውሃ አገልግሎት የሚሰጥ ፕሮጀክት ነው። ይህ ንጹህ መጠጥ ውሃ ፕሮጀክት ዘላቂ ሆኖ አገልግሎት እንዲሰጥ ለማድረግ እዚህ አካባቢ ማህበረሰብ ትልቅ ኃላፊነት ይጠበቅባቸዋል። የመጀመሪያው ቅድም ተናጋሪዎቹ እንደተናገሩት መንግስት ፕሮጀክት ይሰራል፣ ለህብረተሰቡ ያስረክባል። ዘላቂነቱን በተመለከተ ግን
መንከባከብ መጠበቅ ያለበት የአካባቢው ማህበረሰብ ነው። የአካባቢው ማህበረሰብ ይሄን የተገነባ ፕሮጀክት በተገቢው መንገድ ተረክቦ እያስተዳደረ ዘላቂ ጥቅም እንዲሰጥ ማድረግ ካልቻለ አካባቢው ውሃው ምናልባት ዛሬ እንዲፈስ ሆኗል፣ በእያንዳንዱ ቤት እንዲደርስ ተደርጓል። ግን ዘላቂ መሆን አይችልም ካልተንከባከብነው፣ ካልጠበቅነው፣ ካላስተዳደርነው። ስለዚህ ለሽምሻና አካባቢው ነዋሪዎች እንዲሁም የላስታ ወረዳ አመራሮች ከፊታችሁ ትልቅ ኃላፊነት አለባችሁ። ይህ ፕሮጀክት ዘላቂ ሆኖ ለህብረተሰቡ አገልግሎት እንዲሰጥ ለማድረግ ማለት ነው። የኢፌዴሪ ቡግና ምርጫ ጣቢያ ተወካይ ወይዘሮ ቅድስት አርአያ በምርቃት ስነ ስርዓቱ እንደገለጹት ለረጅም ጊዜ ሲጠየቅ የነበሩ የመሰረተ ልማት ጥያቄዎችን በመንግስትና መንግስታዊ ባለድርሻዎች ጋር በመተባበር እየሰሩ መሆናቸውን ገልጸው ህብረተሰቡ የተሰሩ የመጠጥና ውሃ፣ ሌሎች ልማቶችን በመንከባከብ መጠቀም መቻል እንዳለበት ተናግረዋል። በአማራ ክልል ውሃ ቢሮ አስተባባሪነት እንዲሁም በኢፌዴሪ ገንዘብ ቢሮ ገንዘብ ሚኒስቴር አማካኝነት ሲመራ ክትትል ሲያደርጉት ቁጥጥር ሲያደርጉት የነበረው ውሃ ዛሬ ተጨርሷል፣ ተጠናቋል። እንኳን ደስ አላችሁ ማለት እፈልጋለሁ። ይሄ ውሃ ሲሰራ ከኮንትራክተሩ ጀምሮ ከአማካሪው ጀምሮ ሙሉ ሰው ርብርብ ሲያደርግ ነው የነበረው። ስለዚህ ነገ አንድን ከን ሳይገጥመው ነገ ምንም አይነት ችግር ሳይገጥመው ምንም የጸጥታ ችግር ምንም ጫፉ ሳይነካ እናንተ እንድትጠቀሙበት አደራ የምሰጠው ለእናንተ ነው ማለት ነው። ምክንያቱም ልማት የህዝብ ነው። የፖለቲካ አመለካከት ሊኖረን ይችላል። ሁሉም ሰው የተለያየ አቋም ሊይዝ ይችላል። ግን የምንጠጣው ውሃ ነው፣ የምንሄድበት መንገድ ነው፣ የምንገለገልበት ትምህርት ቤት ነው፣ የምንታከምበት ጤና ተቋም ነው። እያንዳንዱ ተቋም በእናንተ ቁጥጥር ስር መሆን መቻል አለበት። ስለዚህ በተቻለ መጠን ይሄንን የመጠበቅ ኃላፊነት እንድትወጡ